የእውነት በጣም ያሳዝናል። እንግዲህ ኖላዊ ድራማ ሀና እንግዲህ ውጤቱ እንዳልጠበቀችው ሆኖባታል። ባዩሽ እንደፎከረች እንግዲህ ዶክተሩን በማስፈራራት ውጤቱን የሀናን ውጤት ለእርግብ ተደርጓል ማለት ነው። ሀና በጣም ነው የተደናገጠችው፣ በጣም ነው የፈራችው። ምክንያቱም ውጤቱ እንዳልጠበቀችው ነው የሆነው። እንዳልጠበቀችው የሆነችው ያው እንግዲህ እንደምናውቀው ወይዘሮ ሜላት መለስ አድርጌ ወደኋላ እንትን ስላችሁ የዶክተሩ ጋርድ በመስደድ ሽጉጥ ይዞ በማስፈራራት ውጤቱን እንዲቀይረው የእርግብን ውጤት ለሀና የሀናን ውጤት ደግሞ ለእርግብ እንድታደርግ ተብሎ ዶክተሩን በፍቅረኛው በኩል መጥተው ፍቅረኛህን እንደዚህ አረጋታለሁ እንዲህ አረጋታለሁ ብሎ ያው አስፈራርቶ እንግዲህ የሀናን ውጤት ለእርግብ አድርጎታል። እርግብ በደስታ ሙታለች። እዚህ ጋር እንዲህ ነገር ያው ድራማ እንግዲህ ያው እንደምናውቀው አስተማሪ እንድንማርበት ነው አይደለ? ነገር ግን እውነት ምንም አርቀን ቆፍረን ብንደብቃት እውነት ናት። እውነት ተደብቃ አትቀርም። ውሸት ለዕለቱ ያሸነፈች ትመስላለች። እናም እውነት የያዘ ሰው ቢዘገይም ያሸንፋል እና በምንም ነገር ቢሆን ተስፋ እንዳትቆርጥላችኋለሁ። እና ወደ ድራማው ስመለስ እንግዲህ ያው እርግብ በደስታ ሙታለች። ባዩሽ እንግዲህ አልሰማችም ገና ያው እሷ እንደተቀየረ ስለምታውቅ ማለት ነው። አስቴር እንግዲህ የሜላት እናት እንግዲህ በጣም ተናዳለች። በጣም ነው እንትን ያለችው። ምክንያቱም ሀና እንደሆነች እሷ በእርግጠኝነት ታውቃለች። ነገር ግን እዚህ ጋር ስህተት እንደተሰራ ገብቷታል። የወይዘሮ ባዩሽ የወይዘሮ ሜላት እናት ማለት ነው። እናም ሜላት ግን ምንም ነገር ጭራሽ ልታያት አልቻለም ማለት ነው። እውነቱ ልታያት አልቻለም። እየተጭበረበረች እያመገጧት እንደሆነ ጭራሽ ምንም ልታያት አልቻለም ማለት ነው። እናም ባዩሽ እንግዲህ ወይዘሮ የሜላት እናት በጣም ተናዳ ቤቱን ለቃ ትወጣለች ማለት ነው። ሀናም ከስራ ትባረራለች። እንግዲህ በጣም ነው የሚያሳዝነው። የሀናም አባት እንግዲህ ሕክምና ብለው ይሄ ነገር እስኪያልፍ ድረስ ይመስለኛል ራሳቸውን አስተው አስቀምጠዋቸዋል ማለት ነው። በዚህ መካከል ግን የሀና አባት የተፈጠረውን ነገር ያው ትንሽ ስለሚሰሙ እየሰሙ ነበር። እንግዲህ ታሪክ ይቀየራል ማለት ነው። ታሪኩ የሚቀየረውም እንግዲህ ደግሞ ተምቹ እንግዲህ የሆነውን ነገር ሰምቷል ማለት ነው። ተምቹም የሆነውን ነገር ስለሰማ ህዶ እንግዲህ ያንን ሰርቀህ አንጣ ያለውን ልጅ እንግዲህ ወይዘሮ ባዩሽ ያዘዘችውን ልጅ አግኝቶ እገልሃለሁ ብሎታል እና ዝቷል ማለት ነው። እኔም አላቅም ነበር፣ ይሄ መሆኑን አላቅም ነበረ። በቲቪ ካየው በኋላ ነው ይሄ ነገር መሆኑንም ያወኩትና በጣም አዝናለሁ። ሰዎቹ በጣም ከባድ ናቸው፣ ይገሉሃል። እኔ እኮ ወንድ ነኝ ሴት መሰለህ እንዴ ብሎ ዝቶበት ነው ሄደው። እንግዲህ እውነቱ ይዘገያል እንጂ ሀና እውነተኛ ቤተሰቦቿን ታገኛለች። ሀና በእነሱ ፊት ውሸታም ሁና መታየት አትፈልግም እንጂ እሷ እኮ ቤተሰቦቿን አትፈልጋቸውም ሲጀመር። ምክንያቱም አባትም እናትም ወንድምም አክስትም ሆኖ ያሳደጋት አባት አላት። ቀደም አድርጋ ተናግራለች ማለት ነው። እኔ እናንተን ቤተሰብነት ሆናችሁም አልሆናችሁም ምንም አልፈልጋችሁም፣ የእናንተን ነገር ምንም አልፈልግም፣ እኔ እውነቱ እንዲታወቅልኝ ውሸታም እንዳልባል ብላ ነበር የተጋፈጠችው። ብትጋፈጥም እንግዲህ ለዕለቱ ተሸንፋለች። ነገር ግን አሸናፊዋ እሷ ናት ማለት ነው። ምክንያቱም አንደኛ ዶክተሩም ተገዶ ነው፣ በፍቅረኛው መተውበት ነው እንግዲህ ማለት ነው። እናም ሀናም አሁን ያው በጣም ተደናግጣለች፣ በጣም እንትን ብላለች። አሲርም በጣም ነው የተናደደው። በጣም ነው የሆነውን ነገር እንግዲህ ተምቹም ተናዶ ወጥቶ ህዷል ማለት ነው። አሲርም እንግዲህ በሰው እሱኑ ተከትሎ ህዷል። ምንድን ነው ይሄ ልጅ አረገው ምን ሆኖ ነው ብሎ እንትን ክዷል ማለት ነው። አብሮ ተያይዘው ህዷል። እንግዲህ ያው ሚስጥሩ ይወጣል ማለት ነው። በዚህ መካከል በጣም ደስ የሚለው ነገር እንግዲህ ኖላዊ የሀንዬ አባት እየሰሙ ነው፣ የሆነውን ነገር ሁሉ ነገር እየሰሙ ነው። ያው በማደንዘዣም ውስጥ በእንትንም ውስጥ ቢሆኑ ይሰማሉ፣ ያዳምጣሉ ማለት ነው። ታሪኩ ይቀየራል ማለት ነው። ወይዘሮ ባዩሽ እንግዲህ ደስታዋ ግብ ሳይመታ ይጨልማል። ባህርም እርግብም እንግዲህ ያሳቋ ወደ ለቅሶ እንደሚሆን በቅርብ ጊዜ እናያለን ማለት ነው። ውድና የተከበራችሁ ቤተሰቦች ማለት ነው እዚህ ጋር ዶክተሩ ስህተት ሰርቷል። በእርግጥ በቤተሰብ ላይ ሲመጣ ቤተሰብን ለማዳን
ውሸት ሊሆን ይችላል። ነገር ግን ዶክተር እንግዲህ ሲባል እንግዲህ አንድ ዶክተር ምሎ ተገዝዞ ነው አደለ ወደ ሕክምና የሚገባው፣ ምሎ ነው አደለ። በማንኛውም ነገር ምንም ነገር ቢመጣ ህመምተኛን ወይም እንትንን አሳልፎ ላይ ሰጥ ቃል ገብቶ ነው የሚገባው። ነገር ግን አንዳንድ ዶክተሮች ቃላቸውን አጥፈው የሰው ህይወት እንደዚህ ያመሰቃቅላሉ ማለት ነው። እናም ከዚህ ብዙ ነገር እንማራለን። በጣም አጓጊ አስተማሪ የሆነ ድራማ ነው፣ ኖላዊ ድራማ ማለት ነው። በጣም እኔ የወደድኩት፣ በነገራችሁ ላይ በጣም ነው የወደድኩት። ለምን መሰላችሁ? አንደኛ በመንፈሳዊ ነገር እንድንጠነክር ያደርጋል። ሁለተኛ ደግሞ በሰው ባልሆነ ነገር ላይ ሙጭጭ ብለን ጊዜያችንን እንዳናባክን ጊዜያችንንም ጉልበታችንንም በኋላ ላይም ይጎዳናል ማለት ነው። የሰው የሆነ ነገር በራሳችን በሆነ ነገር ብንጋፈጥና ብንጠነክር ነው ውጤታማ የምንሆነው። እና ብዙ ነገር የሚያስተምር ድራማ ነው ማለት ነው። እንግዲህ እንትናም ሰላምዬም እንግዲህ እርግብን እንግሌ ብላት በጣም ተናዳ፣ አንቺ ድሮንም ስትመጪ ታያለሽ ብለሽ ነበር፣ ፎክረሽ ነበር፣ የፎከርሽውን አድርገሻል፣ አንቺ እህቴ አይደለሽም ብላ እርግብን ጥላትን ሄደችው ሀና ጋር ማለት ነው። ሀና ምንም ቢፈጠር ምንም አንቺ ከአንቺ እንዳታረቅኝ፣ እኔ እህትሽ ነኝ፣ ምንም ተፈጠረ ምንም እኔ አንቺ ነሽ እህቴ ብላ አያትሽም እኔን እንትን ብለዋል፣ ልጃቸው መሆን አምነዋል። ነገር ግን እትዬ ሊያምኑ አልቻሉም። እትዬ በጣም ተቀይመውብኛል፣ እትዬ ጭራሽ ተቀይመውብኛል እንጂ እኔ እኮ ምንም ውሸታም ሁኜ መታየቴ ነው እንጂ እውነቱ እኔ ጋ ሆኖ፣ ነገር ግን እኔ እኮ የእነሱን ቤተሰብነት አልፈልግም ትላታለች ሰላምዬ። ሰላምዬም ሀንዬ እንደዛ አትበይ፣ እኔ እህትሽ ነኝ፣ እኔ ሁልጊዜም በህይወት እስካለው ድረስ ከአንቺ ጋራ ነኝ ትላታለች ማለት ነው። ከአንቺ ጋር ነው የምቆመው በፍጹም ትላታለች ሰላምዬ ማለት ነው። ሰላምዬም እንግዲህ ያው ስጋዋ ነግሯታል። አንደኛ ታማ ከጎኗ ገበኗን ሸሽጋላታለች። ልክ እንዴታ ታናሽ ናት፣ እንደ ታላቅ ሁና ሁሉን ነገር ሸሽጋላታለች ማለት ነው። ገበኗን ሸሽጋላታለች፣ ህይወቷን አትርፋላታለች። ይሄ ነገር ደግሞ ስጋዋም እንደመሆኗ ስጋዋም እንኳ ባትሆን የእሷ ውለታ አለባት ማለት ነው። እና አንዳንድ ሰዎች ውለታ ያለ ረስተው ያንን ከመጥፎ ነገር ወይም ከችግር አውጥቷቸው ውለታቸውን ረስተው እነዛን ሰዎቹን ለመጉዳት እና እንትን ለማለት ብዙ የሚጥሩ አሉ። እና ከዚህ ከድራማ ብዙ ነገር እንማርበታለን ማለት ነው። እናም ሰላምዬ ያው አባቷ ጋር ሄዳ አባቷን ስትጠይቃት እንዴት በዚህ ሰዓት ከኔ ጋር መጣሽ? እኔ እኮ ያው እንደጠበቅኩት ውጤት ያልሆነም ውጤቱ ተሳስቶ ነው የመጣው ስትላት፣ እኔ ውጤቱ ምንም ሆነ ምንም አንቺ እህቴ ነሽ፣ በምንም ነገር አልቀይርሽም ትላታለች ማለት ነው። ምናሴም እንግዲህ እዚህ ጋር እናቱ እና አያቱ ተነጋግረው በእርግብ ምክንያት ተነጋግረው እናትየቱም አኩርፋለች ማለት ነው። ሜላትም ጭራሽ ተመልከች አይንሽን ግለጭ ታይንሽን ግለጭ ብትላት አልሰማችም። ከዛም ሜላትም ክላሷ ተቀምጣ እናቷም ደግሞ ሳሎን ተቀምጠው ምላሴ ከትምህርት ቤት ሲመጣ በጣም ይበሳጭና ይሄን ነገር እኔ ነኝ ያመጣሁት፣ እማዬ በጣም ይቅርታ አድርግልኝ፣ ይቅርታ አድርጊ፣ ተናትሽ ጋር ተጣላሽ አይደለ? ይሄን ምርመራ ይደረግ ብዬ እኔ ነኝ ያልኩትና ድሮውንም እኮ አንተ አልክም አላልክም ይሄ እኮ እኔ አውቄያለሁ፣ ግን ያው ነይ ብላ ስለመጣች ነው እንጂ እኔ እኮ ልጄ እርግብ እንደሆነች አቅ ነበር አለች ሜላት ማለት ነው። ሜላት ያው እንደዚህ ችኩል ናት። በችኩልነቷ ብዙ ነገር እየተጎዳች ብዙ ነገር እያጣች ነው ማለት ነው። አንዳንድ ጊዜ መቸኮላችን ብዙ ነገር ያሳጣናል፣ ብዙ መስዋዕትነት ያስከፍለናል። ያለፉትን መጥፎ ያሳለፍናቸውን በዛ በሰው ላይ ወይም በሆነውን ነገር ላይ መልሰን ማስተካከል አንችልም። ብዙ ነገር የብዙ ልቦችን እንሰብራለን፣ ብዙ ነገር ይሆናልና እንግዲህ የሀናን ልብ ደጋግማ የልጇን ልብ ሰብራለች ማለት ነው። ሜላት እንግዲህ እውነቱን ስትደርስበት ምን አይነት ስሜት ምን አይነት ደረጃ ላይ ነው ምን አይነት ቦታ ነው የምትቀመጠው ምን አይነት ቃላት ነው ሀናን ይቅርታ ብላ ስምጠይቃት የሚለው ነገር እንግዲህ እዚህ ላይ ትልቁ ነገር የሚያስተምረው ምክንያቱም ሜላት እንግዲህ ልጇ እንደሆነች አላወቀችም። ነገር ግን ልጇ ስትሆን ስታክ ምን አይነት ስሜትና በምን አይነት ይቅርታ ነው የሚለው ላይ እዚህ ጋር እንግዲህ ይቅርታ ማድረግ ታላቅነትና ይቅርታ ብዙ ነገር የምናገኝበት ነው። ምክንያቱም የይቅርታ ልብ ስለለን ምንም ማድረግ ስለማይቻል ማለት ነውና
እዚህ ጋር ነው እንግዲህ ትልቁ የሚያስተምረው ነገር። ድራማው በጣም አስተማሪ ነው፣ በጣም መሳጭ ነው፣ አጓጊ ነው ማለት ነው የምነግራችሁ በላይ ማለት ነው። እና እኔ በነገራችን ላይ የኢትዮጵያን ፊልም ብዙም ተከታታይ አይደለሁም። ነገር ግን የአሁን ኖላዊን ድራማ በጣም ነው የወደድኩት። በጣም ነው ከምነግራችሁ በላይ ከክፍል 1 ጀምሬ እስካሁን ድረስ እከታተላለሁ ማለት ነው። እናም እንግዲህ ውጤቱም ይሄን መስሏል። በጣም አስደንጋጭ ነው። ተምቹም እንግዲህ እውነቱ ተገልጦለታል ማለት ነው። ተምቹም እውነቱን ያዋጣዋል። ሀናም በራሷ ጊዜ እውነቱን ትደርስበታለች ማለት ነው። አንደኛ ሀናም ዶክተር ናት ማለት ነው። ውድ ቤተሰቦቼ እንግዲህ የኖላዊ ድራማ ይሄን ይመስል ነበር። በቀጣይ ክፍል ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰቡ ናችሁ ደግሞ ከልብ እናመሰግናለን።